ከፍቶኝ የቆየ አይመስለኝ ባይኖር አለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከፍቶኝ የቆየ አይመስለኝ ባይኖር አለው የሚለኝ አሸዋ ድንጋይ ምናምን እኮ ማዘጋጀት ትችላላችሁ ስትመጡ እንደመጣችሁ ምንም ብራችሁ እንትን ሳይገዝታችሁ አጠራቅሙ የምታስቀምጡበት ቦታ ሌላው ሰርተናል ያላችሁ ጎበዞች አንበሶች ጀግኖች በርቱ ማርያምን የቤት ዕቃ ብቻ ቀረን ያላችሁኝ ሰዎች አላችሁ እናንተ ደግሞ እንዳትፎገሩ አረብ ሀገር የቤት ዕቃ እንዳትገዙ ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የማዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ ደህና ናችሁ አይ እኛ አለን እግዚአብሔር ይመስገን በጣም ደህና ነን እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው ወዶቼ ዛሬ መጣሁት እንግዲህ በመንሰራው ቤት ላይ ሆኜ ነው እንግዲህ ሰራተኞች ገብተዋል ስራቸው እየሰሩ ነው እኔ ምስኪሊያቸው ጎብኘት ላድርጋቸው በዛው ላግዛቸው ብዬ ነበር የመጣሁት ነገር ግን ሴት ልጅ ባሬላ ትሸከም በተለይ አንቺ አራስ ነሽ ብለውኛል እንደምንም ላግዛቸው ሞክራለሁ ግን ያው ፍቃደኛ አይደሉም እነሱ ማለት ለኔ ያዝ ነው ማለት ነውና ያለው ነገር ላሳያችሁ ነው ያው ግቢው ምናምን እያሰራን ነበር ዛሬ ትንሽ እንት ቤቱ እንደነገርኳችሁ እዚህ ጋር ነው ያው ሴፍቲ እንትን ብሏል ይሄን እያሰራ ነው ግቢ መኪና ምናልባት እግዚአብሔር ፈቅዶ ከገዛን መኪናው ሲወጣና ሲገባ እንዳይቸገር ብለን እንደምታዩት ይሄው ባሸዋና በሲሚንቶ በጠጠር ምናምን አድርገው ባለሙያዎች እየሰሩት ይገኛሉ እንዲሁም ደግሞ ይሄ ለኩሽና ብለን ያሰራነው ቤት ትንሽ የሚቀረው የሆነ ቅርጻ ቅርጽ ምናምን ነገር ነበር ቅርጽ አልወጣለትም ይሄው እንደምታዩት ወልዴ ቅርጽ እያወጣ ነው ማለት ነው በጣም ያምራል እኔ ደስ ብሎኛል እናንተ እስኪ ኮሜንት ላይ እንዴት አያችሁት የሚለው ኮሜንት ላይ እንድትጽፉ ፈልጋለሁ እኔ በጣም ተደስቻለሁ በስራቸው ደስ የሚል ነገር ነው እና ብዙዎቻችሁ ኮሜንት አይቼ ነበር ለቤተሰቡ እንዲያሰራ ብለን ሰተን ተቸገርን እናቴ ላይ ደግሞ አጭበረበሩ ተጫወቱባት ምናምን የምትሉ ሰዎች አላችሁ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ የምታምኗቸው ሰዎች ግን ቢያሰሩላችሁ የበለጠ ብትጭበረበሩም ቢሰራ የተሻለ ነው ብዬ ላለው ማለት ማጭበርበርን እየደገፍኩኝ አይደለም ከባድ ነው አቃለው ስሜቱ ቢሆንም እዚህ መታችሁ እኔ ራሴ ላሰራ ማለት ከባድ ስለሆነ ነው አስምሬ ስናገር የነበረው ግን ካልሆነ ደግሞ ብሯን በደንብ ምትቀርጋችሁ ይዛችሁ እስከዛ እኮ ግን ሲሚንቶ አሸዋ ድንጋይ ምናምን እኮ ማዘጋጀት ትችላላችሁ ስትመጡ እንደመጣችሁ ምንም ብራችሁ እንትን ሳይባክን ለሌላ ሰው እንትን ሳትሉ አላ ስንመጣ ጋባዥም ያደርገናል ብዙ ነገር አለ አክስቴ አጎቴ ምናምን የሆነ ሰው ስታገኙ ና ልጋብዝ ዛሬ የሆነ ነገር ለማጋበዝ ብትገቡ እርግጠኛ ነኝ ቢያንስ ግማሽ ቁርጥ ወይ ጥብስ ወይ ሆነ ነገር ነው የምትሉት ዲያስፖራ ስትሆኑ ስለዚህ በዛ ብራችሁ ስለሚያልቅ አስቀድማችሁ ማሰራት የሚችል ቤተሰብ የሌላችሁ ሰዎች እንዳልኳችሁ አፈር ሲሚንቶ ድንጋይ ምናምን ገዝታችሁ አጠራቅሙ የምታስቀምጡበት ቦታ ሌላው ሰርተናል ያላችሁ ጎበዞች አንበሶች ጀግኖች በርቱ ማርያምን የቤት ዕቃ ብቻ ቀረን ያላችሁኝ ሰዎች አላችሁ እናንተ ደግሞ እንዳትፎገሩ አረብ ሀገር የቤት ዕቃ እንዳትገዙ በተለይ ቡቱቱ እንዳትገዙ ማርያምን እኔ አሁን ቁም ሳጥኔ እንዳለ ከዛ የመጣ ልብስ ነውና ምለብሰው አጥቼ ተቸግር ያለው ብላችሁ ማጋነን አይሆንም ምክንያቱም እዚህ ስትመጡ ፋሽኑ ሌላ ነው እዛ ያመጣችሁት ያ ቦሪላል ምናምን የተገዛ ልብሶች አይጠቅሙም እኔ ለልዋጭ ሰጥቼ የተረፈ አሁን ቁም ሳጥን ሙሉ ነው ያለው ስለዚህ ልብስም እቃም እዚህ ያለ ድስት ብረት ድስት ምናምን የአረብ ሀገር ብረት ድስት እዚህ ነፍ ነው ያለው ብርሽ ብቻ ይኑርና እዚህ ስትመጡ ግዙ ወይ አስቀድማችሁ እዛ ሆናችሁ ሰው እንዲገዛላችሁ እዘዙ እቃ ቤቶች ምናምን የሚሸጡ ሰዎች አሉ ለነሱን ኮንታክት አድርጋችሁ እኮ እቃችሁ እስከ ቤታችሁ ድረስ ከከፈላችሁ ይወሰዳል ስለዚህ ከዛ አታምጡ ያልኩበት ምክንያት ምንድነው እቃው ጥራት አለው ግን እዚህም አለ እና ታርጎ ምትልኩበት ብር በጣም ውድ ስለሆነ ነው እንደዛ ያልኳችሁ እና ይሄንን ይመስላል ይሄንን ካልኳችሁ ቤቱን ጎብኘት አድርጉት እና ደግሞ ያለው ነገር አብረን ምናይ ይሆናል የረሳውት አለ አላቅም አንዷ ግን አሳዝናኛለች ማርያምን ለእናቴ አሰሪልኝ ብያት ብር እየላኩላት በጣም አጭበረበሯት ብላኛለች እንደዚህ አይነት ነገር ባታደርጉ ደስ ይለኛል ሌላው እንግዲህ አብረውን የሚሰሩ ሰዎችን ማመስገን አለብን ብዬ አስባለሁ ከኛ ጋር አሁን የቤቱን የሚሰሩ ሰዎች በጣም እናመሰግናለን የምትፈልጓቸው ሰዎች ካላችሁ በተለይ ቡታጀራ አካባቢ ያላችሁ ልጆች ካላችሁ
የምር እኔ በጣም እተማመንባቸዋለሁ። ስልክ ቁጥሩን እጽፍላችኋለሁ። እነሱን አግኝታችሁ እንዲሰሩላችሁ ማድረግ ትችላላችሁ። ሽንት ቤት ነው ያልኳችሁ። በነገራችን ላይ ከቤቱ ፊት ለፊት የተቆፈረ ሽንት ቤት ነበረ። ያንን ፓርት አላሳየኋችሁም። ብዙ ነገር አሳልፌባቸዋለሁ እውነት ለመናገር አንደኛ እኔም ስላልተመቸኝ ነው። ምንም አይመችም፣ ከልጆች ጋር ሆናችሁ ለመቅረጽ ምናምን አይመችም እና ለዛ ነው። ከቤቱ ፊት ለፊት አይታችሁት ከሆነ ሽንት ቤት አለና እሱ ሽንት ቤት ስላችሁ ጉድጓዱ ነው ይሄ። ከጓሮ በኩል ሽንት ቤት አለ። በቱቦ መጥቶ እዛ ጋር ይጠራቀማል። ከዛ በኋላ መኪና መጥቶ ያንን ነገር ሲሞላ ይመጣዋል። በነገራችን ላይ እሱ ላይ ቤት መስራት ትችላላችሁ። ምንም አይነት ሽታ የሚባል ነገር የለውም። በስነ ስርዓት ተቆፍሮ በሲሚንቶ ምናምን ተሰርቶ ክዳን ተደርጎለት በብረት ምናምን ነው። ግንድላ የሚባል እንጨት አለ። ያው ብረት ሙሉ ለሙሉ ስለማይቻል ገንዘቡም ውድ ስለሆነ ግንድላ በሚባል እንጨት እንትን ተደርጎ በቃ ልክ እንትን ነው፣ በቃ ኖርማል ነው ማለት ነው። እሱ ላይ ኩሽና መስራት ትችላላችሁ፣ ከፈለጋችሁ ቤት መስራት ትችላላችሁ። ምንም አይነት ሽታ የለውም ማለት ነው። እና ምናልባት ከፊት ለፊት ሽንት ቤት እንዴት ይሆናል እንዳትሉ ብዬ ነው። ለማሰራት ያሰባችሁ ልጆች ካላችሁ እንደዛ ቦታ ምናምን ጥበት ያለ ሰው ያለባችሁ ካላችሁ እንደዛ ማጠጋጋት ትችላላችሁ ማለት ነው ውዶችዬ። እንግዲህ እዚህ ጋር እንደምታያቸው በጣም ጠንካራ ታታሪ የሆኑ ሰራተኞች ናቸው። እውነት ለመናገር እኔ እንደዚህ አይነት ስራ የሚሰሩ ፀሐይ ላይ ሆነው ምናምን የሚሰሩ ሰዎች በጣም ነው ማደንቃቸው። ምክንያቱም በጣም አድካሚ ስራ ነው። አሁን ላይ በተለይ ማታ ማታ ስለሚዘንብ በጣም ፀሐዩ በቃ በጣም ነው የሚያቃጥለው እና እንዲህ ዋጋ ከፍለው ለሚሰሩ ሰዎች ደግሞ ክብር ይገባቸዋል። ለዛ ነው ሳመሰግናቸው በተደጋጋሚ የነበረው። እና ደግሞ ማለት ነው ሙሉ ለሙሉ ኮንትራት ሰጥተን ማሰራት እንችላለን ወይ? ሁሉም ነገሩ ጣጣውን ጨርሶ የሚያስረክበን ሰው አለ ወይ ብላችሁ የጠየቃችሁኝ ልጆች አላችሁ። እውነት ለመናገር እንደዚህ አይነት ነገር እኔ አላውቅም። ምክንያቱም የሆነ እንዲህ ኮንትራት ቢሰጥም እኔ ነገርኳችሁ፣ ኮንትራት ነው የሰጠ ነው። እኛ ምግብ ቡና ምናምን የሚባል ነገር የለም። ሙሉ ኮንትራት ነው የሰጠ ነው ማለት ነው። ነገር ግን ቢሆንም አንዳንዴ ሄዳችሁ ማየት አለባችሁ። ከስራቸው መሆን አለባችሁ። የተበላሸ ነገር ካለ እንዲስተካከል ማድረግ አለባችሁ። እንደዛ ማድረግ አለባችሁ። እና አንዳንዴ ደግሞ ምንም እንኳ ሙሉ ለሙሉ ኮንትራት ብሰጡም ለእናንተም ጥሩ ስለሆነ አንዳንዴ ምሳም ቡናም ምናምን እያዘጋጃችሁ እነሱን መጋበዝ አለባችሁ። በደንብ ስራቸው ጥንቅቅ አድርገው እንዲሰሩ ብታያቸው። እመቤቴን አሁን ከኛ ጋር ያላቸው ግንኙነት በፍቅር ነው የሚወዱን፣ እኛም በፍቅር ነው የምንወዳቸው። ያን ያክል ጥሩ ሰው ሆነን ወይም አድርገንላቸው አይደለም፣ ግን በቃ ሰራተኛ ከምንም በላይ ፍቅር፣ እንክብካቤ ይፈልጋል። እና የሚሰሩ ስራ ላይ ደግሞ ሄዳችሁ ስህተት ከሰሩ እዚህ ጋር አስተካክሉ፣ እንደዚህ ነው ብላችሁ መናገር አለባችሁ። ሰው ሙሉ ለሙሉ ብር ሰታችሁ አጠናቆ ስጠን ማለት ለእኔ ከባድ ይመስለኛል። እንደዛ አይነት ሰው ደግሞ እኔ ማውቀው የለም እውነት ለመናገር። እና ይህንን ነገር በደንብ እንትን ማለት አለባችሁ ብዬ ነው ምለው። እና ወዶች የማማዬ በጀርባዬ ተሸክሜ ስለሆነ ሪከርድ ማረገው ትንፋሼ ከተቆራረጠባችሁ ይቅርታ። ግን እንዲህ መስዋዕት ተከፍሎ የሚፖሰት ቪዲዮ የምር 1000 ሳይገባ ሲቀር አይደብርም እንዴ? እናንተ ምንድን ነው የግድ እንትንኛ ማርያምን አበረታቱኝ። በጣም በጣም መበረታታት ፈልጋለሁ። እና ሌላው ደግሞ ከኤቢ ጋር ምንድን ነው ጉዱ ብላችሁ የጠየቃችሁኝ ልጆች አላችሁ። ለሱ መልስ ሳልመልስላችሁ ቀረው ይቅርታ። እውነት ለመናገር እህቴን መስኪም ልታናግረው ፈልጋ ነበር፣ ነገር ግን ፈቃደኛ አይደለም። ቤቴ ጨለማ ሆኖብኛል በገዛ እጄም አይደለም፣ ምንም አማራጭ ስለሌለኝ ነው። አዎ ሚዲያ ላይ መውጣት አልነበረበትም። መጀመሪያ ለሱ መናገር ነበረብኝ። አስቀድሜ በፍቅር ግንኙነት እያለን እንደዚህ ልጅ አለኝ ብዬ ማሳወቅ ነበረብኝ። ይህ ሁሉ ስህተት ሰራው። እሺ አሁንስ ምን አባቴ እንደሚውጠኝ አላውቅም። እናንተም ችላ እያላችሁ ነው በዚህ ጉዳይ እና ሀሳብ አስተያየታችሁ፣ ኮመንታችሁ አይዞሽ በርቺ እንድትሉኝ እፈልጋለሁ። አዎ ጥፋተኛ ነኝ፣ አጥፍቻለሁ። ሙሉ በሙሉ 100% ጥፋቴን አምኛለሁ። ልጄን ደግሞ አምኖ እንዲቀበልልኝ እፈልጋለሁ። በቃ አጥፍቻለሁ፣ ጥፋተኛ ነኝ አይደለ? በቃ ጥፋቴን አምኜ ይቅርታ እስከምጠየቅኩት ድረስ አሜን ብሎ ተቀብሎ ይቅርታ ሊያደርግልኝ ይገባል። ይሄ ነው ሽንት ቤት ያልኳችሁ። እዚህ ጋር ክዳን ይሰራለታል። ማስተንፈሻ ነው ቱቦ ደግሞ ማለት ነው። እና እዚህ ላይ ነው ቤት ይሰራል ያልኳችሁ። እሺ ውዶችዬ፣ እና ምን ልላችሁ ፈልጌ ነው፣ የእውነት እኔ በጣም ጨንቆኛል እና ልጆች የራሱ ደብሯቸዋል። ምንም እንኳ ህፃናት ቢሆኑ እናንተ ስትጨቃጨቁ ምናምን አለ አይደለ ተኮራርፋችሁ ሲሆን ያውቃሉ። በተለይ ጎረምሳው በደንብ ነው የሚያውቀውና ማርያምን አንዳንዴ ጎትቶ አምጥቶኝ ሳሚው አባቴን ሳሚው ይላልና በዚህን ልክ ነው የሚያውቁት ልጆችና
እግዚአብሔር ይርዳሽ እንድትሉኝ ይፈልጋለሁ የኔ ውዶች። ማርያምን በጣም ግራ ተጋብቻለሁ እና በዚህ ጉዳይ ላይ እስኪ ምን ማድረግ እንዳለብኝ በውስጥ መስመርም እንዲሁም ኮመንት ላይ ብጽፉልኝ ደስ ይለኛል ውዶችዬ። ለትንፋሽ መቆራረጡ ይቅርታ። በጣም ወዳችኋለሁ። ቻው፣ ደህና